እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በዕለተ ረቡዕ የሚነበበውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለሙ አሜን። ከ3 ዓመት በኋላ በዚህ ገዳም ሳለ 3 ጊዜ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ክቡር አባታችንም አቤቱን ያገልጋይህ አለው የእግዚአብሔር ቃል እንደሆነ አውቋልና እንደ ቀድሞው ብዙ ምርኮ ታስገባልኝ ዘንድ እንግዲህ ተነስ፣ ወደ ዳሞ ሂድ አለው። ብዙዎችንም ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድልህ በልጅ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ። እየተጋደልክ በሰራሃው ስለ ፍጹም ድካም በዚህ ቦታ ሴቶችም ወንዶችም ልጆችም እንዲሁ ይበዛሉ። ይህም ብሎ የሚናገረው ቃል ዝም አለ። መዋዕለ ጾሙን ከፈጸመ በኋላ ክቡር አባታችን አቡነ ተክለ ሃይማኖት ተመልሶ ወደ ሀገር ገብቶ የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሪዬ ወዳዘዘኝ ቦታ እሄዳለሁና ባስተማርኋችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እርሱ ቢፈቅድልኝ ኋላ ወደ እናንተ እመለሳለሁ አላቸው። የሀገሩ ሰዎች ሁሉ አባታችን ሆይ ለማን ጥለኸኝ ትሄዳለህ? አዲስ አማኞች ነንና ከሃይማኖት ዝናም እንዲሁ ማን ያጠጣናል? ከሚያቃጥል ከቆላ ዋይስ ውስጥ ነንና በነፍስም በሥጋም የሚጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ እንዲሁ አለቀሱ። ክቡር አባታችን አቡነ ተክለ ሃይማኖት የፈጣሪን ትእዛዝ ላፈርስ ይቻለኛልን? ልቦናዬንስ ለምን ትሰብሩታላችሁ? እናንተስ እግዚአብሔርን በማመን ጸንታችሁ ኑሩ፣ እርሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና አላቸው። በስሙም ያመነ ሰው እንኳን ክፉ ነገር አያገኘውም። በመከራ ይፈትኑታል፣ ከመከራው ይድናል እንጂ እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ሁልጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት። በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃችኋል። ጸብ ክርክር ካላችሁ ግን ሥራችሁ የቀና አይሆንምና። ከእናንተ አንዱስ እንኳን እርኩሳን ለሚሆኑ ለጣዖታት የሚሰግድ አይኑር። በእሳት የሚያሟርት እንዲሁም መድኃኒት የሚቀምም የሚያስጠነቁል የሚያሟርት መድኃኒተኛ ሟርተኛ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ዲዳን ደንቆሮም በመጠየቅ ይህን ሁሉ የሚሠራ ሰው በእግዚአብሔር ዘንድ እርኩስ ነውና አስቀድሞ ያስተማርኋችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚጥም ነገር የለምና ስሙንም ከመፍራት የሚሻል የለም። ነገሬን ኋላ ታገኛላችሁ አላቸው።
በሥጋህ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ መመኪያ ነህና። ይህን ብለው ጽኑ ልቅሶን እያለቀሱ ሸኝተው ሰደዱት። ክቡር አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጄ ተክለ ሃይማኖት፣ እኔ ካንተ ጋር ስላለው በሄድክበትም ሁሉ አትፍራ። ወደምትሄድበትም ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝቡንም በእኔ ስም አሳምን። ይህንንም ከነገረው በኋላ ከእርሱ ዘንድ ተሰወረ። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመር። ጌትነቱን የምትናገር ወንጌልን የሸዋን ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ እንዲሁ ዊፋት ወደምትባል ወደ ታላቅ ተራራ ደረሰ። ወደ ተራራው በወጣ ጊዜ በላዩ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጯጯሃሉ። አባታችን ተክለ ሃይማኖት ወደ እርሱ እስኪደርሱ ድረስ ዝም አላቸው። ጊዜው መሽቶ ነበርና የአገሩም ሰዎች ያመልኳቸው ይሰግዱላቸው ነበር። ወደ እርሱም በደረሱ ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ በነው ጠፉ። ብፁዕ አባታችን አቡነ ተክለ ሃይማኖት ግን ሌሊቱን ሁሉ በጸሎት በምስጋና አደረ። በነጋም ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞችን ይዘው መጥተው ብፁዕ አባታችን ወዳለበት ወደ ተራራው መጡ። ከዚያም በደረሱ ጊዜ ይሰግዱ ጀመር። ብፁዕ አባታችንም እነዚህ ሰዎች የሚያደርጉትን ያይ ዘንድ ተነሳና ለአጋንንት ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቡናው ነደደ። በአራቱም ማዕዘን በመስቀል እያማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እነዚህ ሰዎች ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ድንጋይ ሆኑ። ብፁዕ አባታችንም ሰማይና ምድርን በሰማይ በምድር ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነርሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉ። በብፁዕ አባታችንም ቀድሞስ ያለ ዕውቀት አደረጋችሁት፣ ዛሬ ግን እንዳትጠፉ ለእግዚአብሔር ስገዱ። ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና አላቸው። ብንተወው ፈጣሪያችን ዝም ይለናልን? በዚህ ካልሰገርንለት እንዲሁም ካልሰዋንለት ወንዶችን ሴቶችንም ልጆቻችንን ይገድልብናል፣ ገንዘባችንንም ሁሉ ሀገራችንንም ያጠፋብናል። ስለዚህ እንገዛለታለን አሉ። ክቡር አባታችን አቡነ ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ በቀን አይታይም አሉት። ብፁዕ አባታችንም በእውነት በጨለማ ይታይ ይሆን? ሥራው ክፉ የሆነ ብርሃንን ሁሉ ይጠላል፣ ሥራው እንዳይገለጥ ወደ ብርሃን አይመጣምና። ሥራው በጎ የሆነ ግን ወደ ብርሃን ይመጣል። ሥራው ይገለጥ ዘንድ ሁለንተናው ጨለማ እንደሆነ በዚህ እወቁ። ዳግመኛስ ወደ እናንተ የሚመጣበት ጊዜ በምን ታውቃላችሁ? አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ ያሰማል። እንዲሁም በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም በአፋቸው እሳት እያናፉ ይመጣሉ አሉት። ብፁዕ አባታችንም እንዲህ አላቸው። በእውነት ርስት ነው፣ ከፈረሶቹም እርሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸነፈኝ እንደሆነ እሰግድለታለሁ፣ እኔ ያሸነፍኩት እንደሆነ ግን
ለፍለኔ ፈጣሪ ትሰግዳላችሁ ብሎ ጠየቃቸው። አንተ ካሸነፍከው አሁን ለአንተ አምላክ እንሰግዳለን አሉት። በመሸም ጊዜ ግሩም ያይደለ ይህ ጋኔን እንደ ልማዱ ባለው ግርማ መጣ። ክቡር አባታችን አቡነ ተክለ ሃይማኖትም ተነስቶ በመስቀል አማተበበት። ከተቀመጠበት ጅብ ላይ ወደቀ፣ እንደ ጢስ ተኖ ጠፋ። ከእርሱም ጋር ያሉ ከቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ። የሀገሩ ሰዎችም ይህንን ነገር ባዩ ጊዜ አምላክ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። ብፁዕ አባታችንም እንዲህ አላቸው፣ እንግዲህ አትፍሩ። ለአብ የባሕሪ ልጁ ለኢየሱስ ክርስቶስ ለባሕሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችሁን እስክትመለሱ ድረስ ከእናንተ ማንንም ሊያጠፋ አይወድምና ፍየልና ላም ልትሰውለት አይፈልግም። የላም ሥጋ አይበላምና ወይም የፍየል ደም አይጠጣምና በመገዛት ስገዱለት፣ በእውነት አምልኩት እንጂ እርሱ ብቻ የፍጥረት ሁሉ ፈጣሪ ነውና በሰማይ በምድርም በባሕርም በቀለያትም ያለ እርሱ ሌላ አምላክ የለምና። እርሱ ይገድላል፣ እርሱ ያድናል፣ ያደህያል፣ ያበለጽጋል፣ ያዋርዳል፣ ያከብራል። ምንም የሚሳነው ሥራ የለም። ለእንደዚህ ያለው ንጉሥ እመኑበት። የዘላለም ሕይወት ታገኙ ዘንድ ይህንን የመሰለውን ሁሉ ብፁዕ አባታችን እስኪነጋ እንዲሁ ሲያስተምራቸው አደረ። እነዚህም ሰዎች ይህ ድል የነሳኸው አምላካችን አንተ ከእኛ ዘንድ ከሄድ ይገድለናል፣ ገንዘባችንን፣ ሀገራችንን ያጠፋብናል፣ ምን እናድርጋለን አሉት። ክቡር አባታችን አቡነ ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁም፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ኖረ። ወንዶች ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁንም ሁሉ ያጠፋባችሁ ነበር። ዛሬስ ሄዳችሁ ለሀገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ። የፈጣሪን ኃይል ታዩ ዘንድ እርሱ ሳትጥሩ ዋጋ እንዲሁ ሳትሰጡ ያድናችኋልና። እነርሱም ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄደው ለሀገሩ ሰው ሁሉ ነገሩ። የሀገሩም ሰው ሁሉ ደስ እያላቸው ተሰበሰቡ፣ በሽተኞችንም ሰበሰቡ። ቁጥራቸውም 12 አንካሳ፣ 13 ጎባጣ፣ 7 ጋኔን የሚጥላቸው 10 ዕውራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው በሩቁ ባዩት ጊዜ አንተ ክፉ ሰው፣ የከተታ የጽላልሽ አውራጃ እንዲሁ የተውንልህ አይበቃህምን? ከዚህም ልታሳድደን መጣሃን? እያሉ ያደሩባቸው አጋንንት ጮኹ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይንስ በነፋስ ትቀመጣለህን? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለን አሉ። ብፁዕ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አላቸው። ወደ እርሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚህ ሀገር እንመለስ እያሉ በመማል በጥቁር ባሪያ አምሳል እየወጡ ሄዱ። እንዲሁ ዝንጀሮ መስለው የወጡ አሉ። ሸሽተውም ከዱር ከገደሉ ገቡ። ድውያኑም ዳኑ፣ ዕውራኑም አዩ። ከዚያም ያሉ ሰዎች ሁሉ ይህን ታምራት ባዩ ጊዜ ከአባታችን በረከትን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከትን አልሰጣችሁም፣ የአጋንንት ወገኖች ናችሁና አላቸው። የዳኑትም የአገሩ ሰዎች አባታችን ያዘዝከንን ሁሉ እናደርጋለን አሉ።
በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተህ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቤተ ክርስቲያንን ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበላቸው። በዚያን ጊዜ የመላእክት አለቃ በዲያቆናት አምሳል ይራዳው ነበር። በእነርሱ ዘንድ ልዩ ሦስት የሚሆን የሥላሴን ሃይማኖት እያስተማረ 9 ወር ተቀመጠ። ከ9 ወር በኋላ የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችንን እግዚአብሔር ያከበረህ ተክለ ሃይማኖት ተነሳለው። ፈጣሪ ያዘዘህን ሁሉ ማድረግ ቸል አትበል። ስለዚህ ነገር የሀገሩን ሰዎች ሁሉ ሰብስቦ ባስተማርኋችሁ ሃይማኖት ጽኑ፣ እርስ በርሳችሁ ተፈቃቀሩ፣ እንግዳ መቀበልን አትዘንጉ፣ እኔ ፈጣሪ ወደ ላከኝ ሄዳለሁና አላቸው። የአገሩ ሰዎችም ይህን ሰምተው አባታችን አስተማሪያችን ለማን ትተን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ሄደ። የእናርስትን አውራጃ ሁሉ እያስተማረ የጣዖታትን ቤት ሁሉ አፈረሰ። የሰለታና የዊድ ወንዝን ተሻግሮ ወደ ጉራጌ ሄዶ ሊለት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግሥታቸው ናትና። ፍየልና ላም ይሰውበታል፣ በእርሷም አጋንንት ይገለጹላቸዋል። ከዚያ የሚቀመጥ አንድ ንጉሣቸው ነበር። ሟርተኞች፣ መድኃኒት የሚቀምሙ ጠንቋዮች ከተራራ ስር እንዲሁ በሸንጎው ሲሰግዱ ይውላሉ። አንዳንድ 2,000 የሚያማርቱ እጅ መንሻቸውን ሁሉ ይዘው ቃል እስኪያናግራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ያገኛሉ፣ ክፉ ቢናገር ክፉ ይደረግባቸዋል። ስለዚህ ነገር አንግሰውት ይኖሩ ነበር። ብፁዕ አባታችንም ይህንን ሁሉ ሥራቸውን አይቶ በሌላ ጎዳና ተሰውሮ ወጥቶ ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ በወርቅ ዘቦ ግምጃ ለብሶ አገኘው። ፊቱንም ጸፍቶ ከዙፋኑ ገልብጦ እንዲሁ ጥሎ አንገቱን ረግጦ ደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጁ የአጋንንት ወንድማቸው ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታታልላለህ አለው። ይህም የጠንቋይ ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መሰለው እንጂ ብፁዕ አባታችን ወደ እርሱ በገባ ጊዜ አላየውም ነበርና። አሽከሮቹ ግን ብፁዕ አባታችንን ይዘው ከወዴት መጣህ? በምን ሥራ ከዚህ ደረስክ? ማን አውጥቶ ከቤተ መንግሥት አስገባህ? እያሉ ደም አፍንጫው ከአፉ እስኪወርድ ድረስ ፊቱን ጸፉት። ወፍራም ወፍራም የብረት በትር አምጥተው አጥንቱ እስኪደቅ ድረስ መቱትና ያን ጊዜ ሞተ። የዱር አራዊት ይዘው ይበሉት ዘንድ በርኑን አንስተው ከተራራው ስር ጣሉት። የመላእክት አለቃ ቅዱስ ሚካኤል መጥቶ ብፁዕ አባታችን ተክለ ሃይማኖትን ተክለ ሃይማኖት ጉዳት የለብህም ተነሳ ብሎ ጠራው። ብፁዕ አባታችንም የተኛ ሰው እንደሚነሳ ፈጥኖ ተነሳ። ቁስሉንም ዳሶ ከደዌ አዳነው። መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህንን ሟርተኛ አንተ ድል ታደርገዋለህና ሄደህ ተዋጋው አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም በመንፈስ ቅዱስ ኃይል ጎልምሶ ሄዶ ወደ ተራራው ላይ ወጣና ይህን የጠንቋዮች ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን ብፁዕ አባታችን ተክለ ሃይማኖት ወደ እርሱ ሲገባ አያየውም፣ ፊቱን ሲመታው ያየዋል እንጂ። በዚህችም ቀን ዳግመኛ አባታችን ተክለ ሃይማኖት ንጉሣቸውን ፊቱን ጸፍቶ ከዙፋኑ ጣለው። አልጋውንም አንስቶ በላዩ ሰበረው።
ይኸውም የጠንቋዮች ንጉሥ አሽከሮቹን እነሆ የትላንትናው ሰው ሲገድለኝ ለምን ዝም ትላላችሁ እያለ ጮኸ። ባሮቹም በወዲያና በወዲህ እየሮጡ ቢገቡ ብፁዕ አባታችን አቡነ ተክለ ሃይማኖት ጌታቸውን ሲመታ አገኙት። ፈጥነው ይዘው የብረት አለንጋ አምጥተው ብፁዕ አባታችን ተክለ ሃይማኖትን የጎኑን አጥንት እስኪታይ ድረስ ገረፉት። ዛሬስ አንግደለው እንመርምረው ተባባሉና ከወዴት መጣ? ሀገርህስ ወዴት ነው? ሥራስ ምንድን ነው? ትላንት አልገደልንህምን? ዛሬ ማን አስነሳ? ከእኛ መድኃኒት ያንተ መድኃኒት ይበልጣልን? ብለው ጠየቁት። ብፁዕ አባታችን አቡነ ተክለ ሃይማኖትም በእውነት ከእናንተ ፈጣሪ የኔ ፈጣሪ ይጸናል። እኔ መድኃኒት እንዲሁ አላውቅም። የእናንተን መድኃኒት ላጠፋ መጥቻለሁ እንጂ አላቸው። ሀገርህ ወዴት ነው አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም ሀገሬን ለውሾች እናገራለሁን? ነገር ግን ውሾች ከእናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህንም ባላቸው ጊዜ የውስጥ ዕቃው እስኪታይ ድረስ ሁለተኛ ገረፉት። ደሙም እስኪፈስ ድረስ ውሃ ወረደ። አካሉም እንደ ሥጋ ተቆራረጠ፣ ለሞትም ደረሰ። አንስተው ወደ ገደል ጣሉት። የመላእክት አለቃ ቅዱስ ሚካኤል ግን እንደ ቀድሞ ፈጥኖ አስነሳው። እንዲህም እያደረገ እስከ 40 ቀን ድረስ ከእነርሱ ልዩ ልዩ የሆነ መከራ እየተቀበለ ተቀመጠ። በእነዚህም በ40 ቀኖች እህል ውሃ አልቀመሰም። ብዙ መከራ ደረሰበት። ከእነዚህ ከክፉ ሰዎች የደረሰበት ረሃብና ጥም፣ መመታትም መገረፍም ናቸው። ወደ ደህንነት ጎዳና ሊመልሳቸው ቢጥርም እንኳ ግን ከክፉ ሥራቸው ሊመለሱ አልቻሉም። ከ40 ቀን በኋላ ብፁዕ አባታችን እንደ ደረቅ ድንጋይ የሕሊናቸውን ጽናት የልቦናቸውን መደንደን አይቶ ወደ እግዚአብሔር አምላክ ለመነ። ጌታዬ ኢየሱስ ክርስቶስ በሀገሬ ሳለው የታየኸኝ አንተ ነህ። አዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞች እልክሃለሁ ያልከኝ አንተ ነህን? እኔ በሚሄድበት በማድርበትም በትእዛዝ ጸንቼ እኖራለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ ክፋት አደረጉብኝ። እኔም አንተን እያጸናኸኝ በስምህ ስለ ተጠራው ብዙ መከራ ተቀበልኩ። ዛሬ ግን ብዙ ታመምኩ። በእውነት ከወጡ ከእነዚህ ሰዎች እንዲሁ ፈርደህ አድነኝ። እንደ ሮቤንና እንደ ዳታን ተከፍታ ተወጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ እሳት ያቃጥላቸው ዘንድ በእነርሱ ላይ ኃይልህን ግለጥ። የጋለ ቃልህ ግን ለእኔ ላገልጋይህ ይከራከርልኝ እያለ ለመነ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። በየሀገሩ ሁሉ የተሰበሰቡትን ጠንቋዮች አንድ ወገን ሆነው ለንጉሣቸው ሲሰግዱ አገኛቸው። ብፁዕ አባታችን አቡነ ተክለ ሃይማኖትም በመካከላቸው ገብቶ ቆመና አንቺ ምድር እነዚህን ክፉዎች እንዲሁ ተውሻቸውን? ትውጫቸው ዘንድ በእኔ ቃል ያይደለ በእግዚአብሔር ቃል አዝዤሻለሁ እያለ አሰምቶ ተናገረ። ወዲያው ተከፍታ ጠንቋዮቹን ሁሉ ከሃዲ ንጉሣቸውን ጋር እነርሱንም ሁሉ አጠቻቸውና አንደኛውን ወደ ሲኦል ወረዱ። ብፁዕ አባታችንም ይህንን አይቶ እግዚአብሔር አምላክን አመሰገነ። ገጸ ረድኤትህ በእኔ ላይ ተገለጸ። ዛሬ ልቦናዬን ደስ አሰኘኸኝ። በእውነት የአማልክት ፈጣሪ አንተ ነህ፣ የነገሥታት ገዥ አንተ ነህ። ብፁዕ አባታችንም በተራራው እንዲህ እያለ ወደ ጠንቋዮቹ ማደሪያ ሲመላለስ በብርና በወርቅ የተሰሩ ጣዖታቱን አገኘና ድንጋይ አንስቶ ቀጠቀጣቸው፣ የሚሰዉበትን ሁሉ አፈረሰ። ብፁዕ አባታችንም ከመሸ በኋላ ከታላላቆች ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያ ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፍ አጋንንት መጡ።
ብፁዕ አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉን ተውንልህ፣ የሸዋ ምድር አልበቃህምን ብለው ጮኹ። ከዚህም እንዳያመልኩብን ልትከለክለን መጣህን? እኛም ሳንገልህ አንተውህም ብለው ድንጋይ አንስተው ብፁዕ አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ በድንጋይ መቱት። ሲመቱት የመላእክት አለቃ ቅዱስ ሚካኤል እንደ እሳት እየተንወገወገ ወርዶ በክንፉ መታቸው። እንዲሁም እንደ ምድርም ትቢያ ያደረጋቸው። ሁሉም አለቁ። የመላእክት አለቃ ቅዱስ ሚካኤልም ብፁዕ አባታችን አቡነ ተክለ ሃይማኖትን አንስቶ ዳሰሰው። ከመከራው ካዳነው በኋላ አጋንንት በመጡብህ ጊዜ በመስቀል አለማማተብህ ለምንድን ነው አለው። ብፁዕ አባታችንም ሥጋዬን ቢገሉ ነፍሴን መግደል አይቻላቸውም፣ ምን ያደርጉኛል? ነገር ግን ከእኔ ጋር መዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ አላቸው። የመላእክት አለቃ ቅዱስ ሚካኤልም ወዳጄ ተክለ ሃይማኖት ጠላትህን እየተዋጋህ በሚመጣብህ ሥራ ሁሉ ጸንተህ ተዋጋ፣ ጽና፣ በርታ፣ ብዙ ሰዎችን ከድንቁርና ወደ ዕውቀት ትመልሳቸዋለህና ብሎ ሄደ። በነጋውም ብፁዕ አባታችን አኖሪዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እርሱም ከአንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚህችም ሀገር ታላቅ ገዳም ይሠራል። በኋላ ዘመን በእርሷ ልጆች ይበዛሉ። ብፁዕ አባታችን አቡነ ተክለ ሃይማኖትም ይህን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰውበትን ቦታ እያፈረሰ የሀገሩን ሰዎች ሁሉ በእግዚአብሔር ስም እያሳመናቸው ብፁዕ አባታችን አቡነ ተክለ ሃይማኖት በደረሰበት ሀገር ሁሉ የሚያመልኩበት የጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነበርና በነገሩትም ጊዜ ፈጥኖ ሄዶ ያጠፋቸዋል። እንዲህም እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፈትን ከሚባል ተራራ ደረሰ። ከዚያም የሀገሩ ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት የሚያስጠነቁልበትን አገኘ። በዚያችም አጋንንት ይገለጹላቸዋል። የሚያመልኳቸውም ሰዎች ደም እያፈሰሱ ይሰውላቸዋል። ብፁዕ አባታችን አቡነ ተክለ ሃይማኖትም እነዚህን ጣዖቶች አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታውንም አጠፋባቸው፣ ወንበራቸውንም ገለበጠባቸው። ፀሐይ በገባም ጊዜ ብፁዕ አባታችን ከዛፍ ስር ቆሞ ሲጸልይ ወደ እርሱ አጋንንት በዝተው እየተንጋጉ መጡ። የተውንልህ የሸዋ ክፍለ አገር ሁሉ አልበቃህምን ብለው ጮኸው ተናገሩ። ከዚያም ግዛታችንን ልትከለክል መጣህን? ዛሬ ሳንገልህ አንተውህም አሉት። እርሱን ለማስፈራራት በድንጋይ ወገሩት። የማይቻላችሁ ስትሆኑ በከንቱ ለምን ትደክማላችሁ ብሎ በመስቀል ምልክት ቢያማትብባቸው እንደ ጢስ በነው ጠፉ። በነጋው የሀገሩ ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው መጡ። ከምድር ወድቀው እንዲሁ አገኛቸው። ደንግጠው ጣዖቶቻችንን ምን አገኛቸው? ማን ሰበራቸው? ተባባሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትም በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል እኔ ሰበርኋቸው አላቸው። ከእኔ እጅ ራሳቸውን ማዳን ያልቻሉ እሊህ ደካሞች ሌላውንስ ማዳን እንደምን ይችላሉ? ትንፋሽ የሌላቸው እሊህ ደንጋዮች ምን ያደርጉላችኋል? አላቸው። እርሱን አይተው ከየት መጣህ አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ ከጌታዬ ከኢየሱስ ክርስቶስ ታዝዤ
የምትስቱባቸው የጣዖታትን ቤቶች መስገጃችሁን አፈርስ ዘንድ ከአገር የመጣው አላቸው። ጌታህስ ከላከህ እንኪያስ ከእኛ እጅ ሊያድንህ እናያለን። ጣዖቶቻችንን ብታጠፋ አንተንም እናጠፋለን ብለው ይዘው ደበደቡት። ነፍሱን ከሥጋው ለመለየት እስኪደርስ ድረስ መከራ ጸኑበት። እኩሌቶቹ ንጉሡ የሚያመልካቸውን ጣዖታቶች ሰብሯልና ንጉሡ ሳያውቅ እንግደለው አሉ። አጽንተው አሰሩት። ከእነርሱ አንዱ የዳሞት ገዥ የሚሆን ቀፈረውድም የሚባል ሰው ወሰደው። በዚያም ለሀገረ ገዢው ጋኔን የሚጥለው ልጅ ነበረው። ይሄም ሀገረ ገዥ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮንን እኔ ካንተ ጋር ምን አለኝ ብሎ ሰይጣኑ ጮኸ። አዲሱ ስምህን መጥራት አይቻለኝም። መከራ ታጸናብኝ ዘንድ ከዚህ ማን አመጣህ? ቀድሞ የሸዋን ክፍለ አገር ሁሉ ተውኩልህ። እነዚህ አልበቁህም። በሄድኩበት ሁሉ እየተከተልክ እንደዚሁ ከየሀገሩ አስወጥተህ ሰደድከኝ። ዛሬም ከዚህ መጣህ። በአንድ ሀገር የማታርፍ አንተ ክፉ ሰው፣ ካንተ ወዴት እሸሻለሁ? ወዮልኝ! እኔና አንተ እስክትሞት ድረስ ስንዋጋ እንኖራለን። ዝም ካላልከንስ በሞቶሎሚ ልብ አድሬ ወደ ገደል ይጥልሃል። ከዚያ ትሞታለህ፣ እኔም ካንተ አርፋለሁ አለው። ሀገረ ገዥውም ይህን ነገር ሰምቶ ደንግጦ ከስራቱ ፈታው። በፊቱ ወድቆ እጅ ነሳው። እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ እሱን አይደለሁም፣ የማመልከው የእርሱ ፈጣሪ ነኝ እንጂ። አባቴ አምላክ የሚባለው ማን ነው? ሕይወት የሚገኝበትን ሥራ ንገረኝ፣ ልጄን አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጄን ባድንልህ በእኔ አምላክ ታምናለህን ብሎ ጠየቀው። አዎን ፈጽም ያምናለሁ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም አንተ እርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ብላቴና ውጣ ብሎ እጁን አንስቶ በፊቱ ላይ አማተበ። ወዲያው ገመድ ዝንጀሮ መስሎ ወጣ። እኔው እመጣለሁ፣ አትንካኝ፣ በእጅ ባለ እሳት አቃጥለኝ እያለ ጮኸ። ያንን ያዩ ሁሉ አደነቁ። ይህም ሀገረ ገዥ ደስ ብሎት ከነ ቤተሰቡ ከሀገሩ ሰዎች ጋር በብፁዕ አባታችን ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያች ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አገረ ገዡን ስሙን ገብረ ዋህድ አለው። ሚስቱንም ወለተ ዋህድ አላት። ልጁንም ተክለ ዋህድ ብሎ ሰየማቸው። ከጥቂት ቀን በኋላ ክቡር አባታችን ተክለ ሃይማኖትን የያዙት የሀገሩ ሰዎች ሽማግሌዎች መጥተው ሀገረ ገዢውን ጣዖታችንን ያጠፋ ይህን ሰው ከንጉሡ ዘንድ እስክናደርሰው ድረስ አጽንተህ ጠብቅ ስላሉት፣ ይህም ሹም ደህና አድርጌ እጠብቃለሁ አላቸው። ብፁዕ አባታችን አቡነ ተክለ ሃይማኖትም ለዳሞት ሰዎች የክርስቶስን ሕግ የምትሆን ሃይማኖተ ወንጌልን እያስተማረና በሀገራቸው የታመሙትን ሁሉ እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ ያልንህን ሰው ሁሉ እንዲሁ ስጠንና ወደ ንጉሡ እንውሰደው አሉት። እርሱንስ ካልሰጠህን ሁለታችሁንም ገደል እንደምወስዳችሁ ወቅ፣ ብዙ መከራ ትቀበላላችሁ አሉት። እንዲሁም ሊያጣሉትም ሊያካስሱትም ወደ ንጉሡ ፈጥነው ሄዱ። ከንጉሡ ዘንድ በደረሱ ጊዜ ጌታችን ሆይ አንተ የምንሰግድላቸውን አማልክት የሰበረ ሰው በተራራ ላይ አግኝተን ወደ አንተ እስክናመጣው ድረስ አስረን ጠበቅን ብለው ለቀፈረውድም ሰጠነው።
እነሆ እርሱ ጠበቃ ሆኖ እንዲሁ ስጠን ብንለው ከእርሱ ጋር እሞታለሁ እንጂ እርሱንስ አልሰጣችሁም አለን። ይህም ብለው ከሰሱ። ንጉሥ ሆይ የአንተን አማልክት ክዷቸውም እንደሆነ አናውቅም አሉ። ንጉሡም ሰምቶ እጅግ ተቆጣና ሁለቱንም አስራችሁ አምጡልኝ ብሎ ኃይለኞቹን አሽከሮች ላከ። መልእክተኞችም ከቀፈረው ድንቤት በደረሱ ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ጋኔን ሲያወጣ የእግዚአብሔር ጌትነቱን ቸርነቱን ለሀገሩ ሰዎች ሲያስተምር አገኙ። እርሱንም ገብረ ዋህድንም አስረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖትን እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንዲት ሴት ፍቅር ንጉሡን እንዲሁ አእምሮውን ካጣ እነሆ 25 ዘመኑ ነው። በጣዖታቱ ሥርዓት ሊያገባት ወዶ ብዙ ሰንጋዎች አረደ። ሳያገባት ለጣዖታቱ ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጤው የተነሳ ብዙ ሰዎች ሞቱ። ንጉሡም ከዚህች ቀን ጀምሮ እስከ ዛሬ ድረስ አእምሮውን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ሊተወን ይችላል፣ እንዲሁ ይሄን ካልሆነ ግን ይገድለናል አለው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድ መከራ ትፈራለህን አለው። ፈጣሪያችን በንጉሡ እጅ አይጥለንምና አትፍራ። ይህችንም ያልከኝን ሴት ነገር የእግዚአብሔር ቸርነቱ ታምራቱ ካየ በኋላ እነግርሃለሁ። ይህን የተናገሩት ሄደው ከንጉሡ ዘንድ ሲደርሱ መልእክተኞቹ ለንጉሡ እንዲሁ መጣ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዛቸውና አምጥተው በፊቱ አቆማቸው። ብፁዕ አባታችን አቡነ ተክለ ሃይማኖትንም ሀገራችንን የምታጠፋ አንተ ክፉ ሰው ሀገር ወዴት ነው ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣኸው እኔን ሳታውቅ ሀገሬን ትጠይቀኛለህን ብሎ መለሰለት። ሞቶሎሚንም ሀገርህ ወዴት ነው? ወገንህስ ምንድን ነው አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ ከምሥራቅ የመጣው የክርስቶስ ወገን ነኝ አለው። ንጉሡም ከዚህ ማን አደረሰህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም በሀገር ያሉ ጣዖታትን ሁሉ ላጠፋ ጌታዬ ኢየሱስ ክርስቶስ ልኮኛል አለው። ንጉሡም በሰማ ጊዜ ተቆጥቶ እኔን ጣዖት የምታጠፋ አንተን ሊያመልኩ መጥተሃልን ብሎም ጠየቀው። የኔን አማልክት ባጠፋ ጊዜ እኔ የሰልደኔን ልጅ አንተን አጠፋለሁ አለው። ከዚህ በኋላ ሞቶሎሚ ወደ ገብረ ዋህድ ተመልሶ ቀፈረ ውድም አንተ ትዕቢተኛ ቸልተኛ፣ ይህንን ሰው ወደ እኔ እንዳያመጡ የከለከልከውስ አንተ ነህን ብሎ ጠየቀው። አባቶቼ ያላዩትን በእጁ የተደረጉትን ድንቅ ድንቅ ታምራትን አይቻለሁና አሁን ከልክያለሁ አለው። ምን ሲያደርግ አየህ አለው። ጋኔን ሲያወጣ ድውይ ሲፈውስ ብዙ ታምራት ሲያደርግ አየው። ስለዚህ ከልክያለሁ። ቢሞትም ከእርሱ ጋር እሞታለሁ፣ ቢድንም እንደርሱ ድናለሁ። ንጉሥ ሆይ አሁንም የወደድከውን አድርጋለው። ንጉሡም ተቆጥቶ እስኪ ስለሱ ሲያድና ያለው ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለትም በ2 ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቅ ገደል ስደዷቸው ብሎ አዘዘና እንዳዘዛቸው አደረጉ። ወደ ገደል በጣሏቸው ጊዜ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎው አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል ሰደዷቸው። ሰዎች ሳይመለሱ ከንጉሡ ፊት ሄደው ቆሙ። ብፁዕ አባታችን ተክለ ሃይማኖትም
ሞቶሎሚን አንተ ከሃዲ ገደል ያስጣልከን እኛ እነሆ መጣን እፈራለው። ከገደል ከቀፎስ ማን አወጣችሁ አላቸው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህንን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸውም ጊዜ እጅግ ደነገጡ። ጠፈረውድም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል። ከገደል ሞት ራሱን ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ መኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞቶሎሚም እሊህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ፣ ያልኳቸውን ሳይጥሉ ወደ እኔ መጥተዋል። እንዲሁም በውስጣቸውም አድርገው የጣሏቸውን ቀፎዎች አምጡ ብሎ አዘዘ። ቀፎቹንም አፋቸው ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎችን አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚህን በውስጣቸው ጨምሯቸው ብሎ አዘዘ። ያን መድኃኒተኛ ጠፈረውድም እንደ ቀድሞው በቀፎቹ አድርገው ወደ ገደል ጣሏቸው። እንዲሁም በማለት የታመኑ አሽከሮቹን አዘዛቸው። እነርሱም እሺ በጅ አሉ። እነዚህም በንጉሡ ዘንድ የታመኑ አሽከሮች ወጥተው 10 ቀፎዎችንም አሸክመው ንጉሡ ትእዛዜን አፈረሱ ያላቸውን 10 ሌሎቹን በ10 ቀፎዎች ጨምረው ብፁዕ አባታችንንና ገብረ ዋህድን በቀድሞው ቀፏቸው አድርገው ወደ ገደል ሊጥሏቸው ሲወስዷቸው የሚያደርገውን ያዩ ዘንድ ብዙ የንጉሥ ሰራዊት ተከተሏቸው። ከገደል አፋፍ በደረሱ ጊዜ አስቀድሞ ብፁዕ አባታችን ተክለ ሃይማኖትን ጣሉት። ቀጥሎ ገብረ ዋህድን፣ ከእርሱም በኋላ 10ን ጣሏቸው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወርዶ እንደ ቀድሞው በክንፉ ተቀብሎ ከሜዳ አውጥቶ አስቀመጣቸው። ዳግመኛም ከቀፎው አወጣቸው። ብፁዕ አባታችን ተክለ ሃይማኖትንም በፈጣሪህ እስኪያምን ድረስ ሄደህ ይህንን ከሃዲ አሳፍረው አለው። እሊህም ገደል የጣሏቸው ሰዎች የወደቁ መሰላቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እሊህም በንጉሡ ዘንድ የታመኑ ሰዎች ቁጥራቸው 24 ነበር። ብፁዕ አባታችን አቡነ ተክለ ሃይማኖትም በንጉሡ በር ፊት ለፊት ሆኖ ይህን ታምር ያደረገለትን እግዚአብሔርን አመሰገነ። እሊህም የንጉሥ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክህ እናምናለን፣ አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አምላክስ ኢየሱስ ክርስቶስ ነው። በሦስትነቱ የሚያምኑበት የዘላለም ሕይወትን የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ እናምናለን አሉ። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹን አስከትሎ ወደ ቀድሞው ገብቶ እንደዚሁ አንተ ከሃዲ እፈር፣ በጌታዬ በኢየሱስ ክርስቶስ ኃይል ላሳፍርህ መጥቻለሁና አለው። ንጉሡም ደንግጦ የሚናገረውን አጣ። እነዚያ 24ቱ ሎሌዎች መጥተው ቀድሞስ ንጉሡ እንደተናገረ ገደል ያልጣሏቸው መስሎን ነበር። እኛም ሀገረ ገዢው ብዙ ገንዘብ ሰጥቶ አታሏቸዋል ብለን ነበር። ዛሬ ግን እኛ እነዚህን ክፉ አድራጊዎች ካሳታቸው ሰው ጋር እንዲሁ ጣልናቸው እየተባባሉ ከንጉሡ ደጅ ደረሱ። አፋቸው እንደ ቀድሞው ተዘግቶ 12 ቀፎዎችን አገኙ። ደንግጠው ወደ ንጉሡ በገቡ ጊዜ 12ቱን ሰዎች ከንጉሡ ፊት ቆመው አገኟቸው። ከእነርሱም አንዱ ብፁዕ አባታችን ተክለ ሃይማኖት ንጉሡን ስለ ክፋቱ ይዘልፈው ነበር። እሊህም ሎሌዎቹ እጅግ እያደነቁ ቆሙ። እናንተም ከእሊህ ከሐሰተኞች ጋር አንድ ሆነናልን?
እንዲሁ ገደል ለምን አልጣላችኋቸውም አላቸው። እነዚህም የታመኑ አሽከሮች ንጉሥ ሆይ እኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰትም እንዳልተናገርን ሰራዊቱንም ጠየቅናቸው። ስንጥላቸው ያዩ ከእኛ ጋር ብዙ ጎብኚዎች ነበሩና፣ ዛሬ ግን ድንቅ ነገርን አየን። እነሆ 12ቱ ቀፎዎች እንደ ቀድሞ አፋቸው እንደተዘጋ ከደጅ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎችም እነሆ ከፊትህ ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ የእንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድነን በዚህ ሰው አምላክ አምነናል። እርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆቼ ፈጽማችሁ እመኑበት፣ የሚያድነው ከሞተ ሥጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ብፁዕ ሆይ ሁላችን በአንተ አምላክ አምነናል ብለው ጮኸው ተናገሩ። ንጉሡም በብፁዕ አባታችን ተክለ ሃይማኖት ላይ ተቆጥቶ አንተ ክፉ ሰው ከአገርህ አስወጥተው የሰደዱህ ከዚህ ትነግስ ይመስልሃልን ብሎ ጦር በእጁ አንስቶ ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ተመልሶ በእጁ ላይ ተቀመጠና እንደ ሰም ከላዩ ላይ ቀለጠ። የተሰበሰቡትም ሰዎች ይህንን አይተው ማዳን በሚችል በዚያ ሰው አምላክ አምነናል እያሉ ጮኸው ተናገሩ። ንጉሡም ጭፍሮቹን እሊህን የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ሞተው ከፊቱ ወግተው ገደሏቸው። በዚያችም ቀን በከተማው ደማቸው እንደ ውሃ ፈሶ የሞቱት ሰዎች ቁጥራቸው 34,080 ሰዎች ናቸው። በክርስቶስ ስም አምነው በሰማዕትነት የሞቱት እሊህ ቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ጋር ይደርብን ለዘላለሙ በእውነት። ከዚህ በኋላ ንጉሡ ብፁዕ አባታችንን የሚገድልበትን ምክንያት እስኪመክር ድረስ እጁንም እግሩንም አስራችሁ ገብረ ዋህድንም ከእርሱ ጋር ከእስር ቤት አቆዩአቸው ብሎ አዘዘ። እንዳዘዛቸውም አደረጉ። መንፈቀ ሌሊት ሲሆን ለብፁዕ አባታችን ተክለ ሃይማኖት ቅዱስ ሚካኤል ተገልጾ ተነጋገረው። ወዳጄ ተክለ ሃይማኖት አትፍራ፣ ብዙዎችን ሰዎች እነሆ ወደ አምልኮተ እግዚአብሔር ተመልሳቸዋለ። ጽና፣ በርታ፣ ድል የምታደርግበት ሥልጣን ተሰጥቶሃልና ብሎ እነርሱንም ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት መልእክተኞችን ላከ። ፊቱ እንደ ፀሐይ እያበራ ቆሞ ሲጸልይ አገኙት። እንዲሁ መልእክተኞቹ ንጉሡ ይጠራሃል አሉት። ብፁዕ አባታችን ተክለ ሃይማኖትም ከመንፈስ ቅዱስ ልጁ ከገብረ ዋህድ ጋር ሄዶ ከንጉሡ ፊት ቆመ። ንጉሡም መልእክተኞቹን ከእስራታቸው ማን ፈታቸው አላቸው። ቆሞ ሲጸልይ አገኘ ነው እንጂ የፈታቸውን አናውቅም። እጁንም እግሮቹንም ተፈተው ነበር። ገብረ ዋህድም ከእርሱ ጋር ሆኖ አገኘ ነው እንጂ አሉት። ሞቶሎሚም ማን ፈታህ አለው። ብፁዕ አባታችን ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪን ኃይል እስከ መቼ ድረስ ትጠይቀኛለህ? ትላንት ከእጆች ያዳነኝ ማን ነው ብሎ ጥያቄውን በጥያቄ መለሰለት። ትላንትስ በመድኃኒትህ ዳንክ ብሎ ቀኝ እጁ ትላንት በኃያል ጦር ተጠቅልላና በግራ እጁ ጦሩን አነሳና ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ከእጁ ጋር ተጣበቀች። ክንዱ ስለሰለለ ደረቀ፣ እንደ ድንጋይ ሆነ። እኔን ገድሎ መንግሥቴን የሚቀማኝ ዘንድ ሀገሬን ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ብፁዕ አባታችን ተክለ ሃይማኖትም እኔ የመጣሁ ልገድልህ አይደለም፣ አንተንም ላድንህ ሀገርህንም በሃይማኖት ላጸና ነው እንጂ። መንግሥትህም ውሾች እንደሚግጡት አደባባይ ጭቃ ይመስለኛል። መንግሥትህስ ይቅርና ከቤትህስ ያለ የምድር ትቢያ እንኳን አልሻም። አትጩህ፣ በፈጣሪ በእግዚአብሔር እመን ያድንሃል።
ይኸውም ባይሆን የአንተን አማልክት አድኑኝ በላቸው ባለው ጊዜ ከአማልክት በኩል በሽታ የሚያድን የቱ ነው? ሰይጣንም ከሩቅ ቆሞ ሞቶሎሚን ይህን ሰው ብትገድለው እኔ አድን ነበር ብሎ ጮኸ። እርሱም ግደሉት ብሎ አዘዘ። ጭፍሮቹም ይህ ሰው በምን ይሞታል? ጦርም አይገድለውም፣ ገደልም አይቀበለውም አሉት። ንጉሡም በጭንቅ ታምም ያለውና ፈጥኖ የሚሞትበትን በሉ ምከሩኝ አላቸው። ገመድ ከአንገቱ አስገብተው በታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያ ይሞታል አሉት። እርሱም እንደነገራቸው ፈጥናችሁ አድርጉ አላቸው። ብፁዕ አባታችን አቡነ ተክለ ሃይማኖትንም አውጥተው ከአንገቱ ገመድ አስገብተው አንቀው ሊሰቅሉት ወደዱ። የንጉሡም ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፉ ዘንድ በደረሱ ጊዜ አንድ ሰው ከዛፍ ላይ ወጥቶ በላዩ ገመድ አስሮ ብፁዕ አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል አርቆ በዚያ ተሰቃይቶ ይሙት ብሎ ሰቀለው። ይህም ገመድ ያሰረው ሰው እንዲሁ ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ በክፉ አሟሟት ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላይ ውረድልኝ እንደሚል ራሱን ወደ ምድር አዘነበለ። ብፁዕ አባታችን ተክለ ሃይማኖትም ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ተመልሶ ቀድሞ እንደነበር ሆነ። የተሰበሰቡ ሰዎችም ይህን ታምር አይተው ጦርና ዛፍ ለሚታዘዙለት በተክለ ሃይማኖት አምላክ አምነናል ብለው ጮኸው ተናገሩ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ መኑ፣ ከዚህ የበለጠ ታያላችሁ፣ ሁሉ በሚቻለው የሚሳነው ነገር በሌለ በእንደዚህ ያለ አምላክ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ዓይናችሁን አቅንታችሁ ወደ ሰማይ ተመልከቱ፣ ከዚህ የበለጠ ታያላችሁ። ዓይናቸውን አቅንተው ሲመለከቱ መላእክት የብርሃን አክሊል ይዘው አዩአቸው። አባታችን ይህ የምናየው ምንድነው? አሉት። እነሆ ንጉሥ ከእናንተ ግደሏቸው ብሎ ያዛል። መላእክትም በብርሃን አክሊል ነፍሳችሁን ለመጋረድ ይዘው ይጠብቃሉ አላቸው። የተሰበሰቡትም ሰዎች ይህን ሰምተው ፈጽሞ ደስ አላቸው፣ በሃይማኖቱም ጸኑ። ሰራዊቶቹም ወደ ንጉሡ ሄደው ይህን ሥራ የኛ ሰው እንጨትም አልቻለሁም፣ ሰቃዩንም ሰው እንዲሁ ሊያወርደው ዛፍ ጣለው፣ ተቀምጦ ሞተ። ሰራዊቱም ሁሉ በዚህ ሰው አመኑ አሉት። ጠንቋዮችም ንጉሡን እርሱን የምንገድልበትን እስክንመክር ድረስ በዚህ ሰው አምላክ ያመነውን ሰው ሁሉ ግደሉ ብሎ አዘዘ። ንጉሡም በክርስቶስ ስም ያመኑትን ወንዶችና ሴቶች ሁሉ ግደሉ ብሎ አዘዘ። የንጉሡም ጭፍሮች እንዲሁ ሰይፋቸውን መዘው በክርስቶስ ያመኑትን ሁሉ ገደሏቸው። በዚያችም ቀን በሰማዕትነት የሞቱ ሰዎች ከልጅና ከሴት በቀር ቁጥራቸው 78,075 ሲሆን የሰማዕትነትን አክሊል የተቀዳጁ ሰኔ 16 ቀን ነው። የክርስቲያን ወገን የሆኑ ሁላችን የሃይማኖታቸው ጽናት ከመውደቅ ይደግፈን፣ ከኃጢአትም ያንጻን። ይልቁንም ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ሰጥቶ ለዘላለሙ ያኑራት፣ አሜን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤቱ በረከቱ አማላጅነቱ አይለየን፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 24 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህንን ቅዱስ ያደንቁታል። እርሱም አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በሥጋው ጠንካራ በሥራው ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋም አይችልም።
አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝን ነበር። ደግሞም በልቡ የማላውቅ ሆይ ራስህን አሳውቀኝል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜ ተነሳ፣ ሰይፍንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም እንዲሁ ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህ በኋላ የክርስትናን ጥምቀት አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሠራው በነበረው በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱ በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽንቶ ሊሠራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በቤታቸው ደጃፍ ያኖር ነበር። ውሃው ከእርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ አስጨናቂ የሆነ አመታትን መታው። ተመቶም እየተጨነቀ ብዙ ቀን ታመመ። ከዚህ በኋላ የሚመታውን የሚፈታተነው ሰይጣን እንደሆነ አውቆ ሥጋው በእሳት ተለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎውን አገልግሎቱን አበዛ። እግዚአብሔርም ትዕግሥቱን አይቶ ከደዌው ሁሉ ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። ከእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሾመውት፣ እንዲሁ መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ አቆሙት። ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑም ይህንን ጠቋራ ለምን አመጣኸው? ከዚህም አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከባቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላ ብዙ ዝናብ ዘንቦ ጉድጓዶችን ሁሉ ሞላ። አረጋውያኑም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ ብለው ነበር። በቸርነቱ ዝናብ ልኮ ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነትን አክሊል ያለውን ከአንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባት ሆይ ምናልባት እኔ እሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽም የሚፈልግ ይሽሽ አላቸው። እርሱም አባታችንስ አንተስ አትሸሽምን አሉት። እርሱም በሰይፍ የገደለው በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ።
አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓት የሠራ ካህን እንዳደረገችው በሁሉ አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ሥጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራቶች ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በጻድቁ አባታችን በአቡነ ተክለ ሃይማኖት የበዓል ዕለት የሰኔ 24ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 32 ቁጥር 5 ኃጢአቴን ለአንተ አስታወቁ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እነግራለሁ አሉ፣ አንተም የልቤን ኃጢአት ተውህልኝ። ኃጢአትየ ነገርኩ ወአበሳየ ያባይኩ ወእብየ አስተዋዲ ርእስየ ሀበ እግዚአብሔር በእንተ ኃጢአት ወእንተ ህድግ ጽልሁቶ ለልብ በጻድቁ አባታችን በአቡነ ተክለ ሃይማኖት በዓል ዕለት በሰኔ 24 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 24 እስከ ፍጻሜ። ቃሉም እንዲህ ይላል። የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁም ደግሞ በሆሴዕ እንዲህ ይላል፣ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ ጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባሕር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮኻል። ኢሳይያስም እንደዚሁ ጌታ ጸባዖት ዘር ባላስቀረልን እንደ ሰዶም በሆንን ገሞራንም በመሰልን ነበር ብሎ አስቀድሞ ተናገረ። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህስ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽድቅ የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣
በእርሱም የማያምን አያፍርም ብሎ እንደ ተጻፈ በእንቅፋት ድንጋይ ተሰናከሉ። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓል ዕለት በሰኔ 24 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 1 ቁጥር 4 እስከ ፍጻሜ። ቃሉም እንዲህ ይላል። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ብርሃን አለ ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ እያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም ከእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓል ዕለት በሰኔ 24 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኵራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አነሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ካለቆቻቸው ጋር ሊያንገላቷቸውና ሊወጓቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦን ከተማ በእነርሱ ዙሪያ ወዳለው ሀገር ሸሹ። በዚያም ወንጌልን ይሰብኩ ነበር። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓል ዕለት ሰኔ 24 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 12 ቁጥር 20 እስከ ቁጥር 27። ቃሉም እንዲህ ይላል። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተ ሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህም ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና እምረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።